በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የካቲት 22 ቀን 2018 በዕለተ ሰንበት ወይም የዐቢይ ጾም ሶስተኛ ሳምንት የምኩራብ በቅዳሴው ላይ የሚነበቡ ምንባባት፣ የሚሰበክ ምስባክና የዕለቱ ቅዱስ ወንጌል ይህ ነው። የሚነበቡ ምንባባት አንደኛ ዲያቆን ወይም ገባረ ሰናይ ዲያቆን የሐዋርያው የቅዱስ ጳውሎስ መልእክት ቆላስይስ ምዕራፍ 2 ከቁጥር 16 እስከ ፍጻሜ። ሁለተኛ ዲያቆን የሐዋርያው የያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ ፍጻሜ። ሁለተኛ ካህን ወይም ንፍቁ ቄስ ግብረ ሐዋርያት ምዕራፍ 10 ቁጥር 1 እስከ 9። በቅዳሴው ላይ የሚሰበከው የዕለቱ ምስባክ እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻእክዋ በጾም ለነፍሴ። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻእክዋ በጾም ለነፍስየ። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻእክዋ በጾም ለነፍስየ። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወድቀ ላዕሌ ወቀጻእክዋ በጾም ለነፍስየ። ትርጉም የቤት ቅናት በልታኛለችና የሚሰድቡህም ስድብ በላይ ላይ ወድቋልና ነፍሴን በጾም አስመረርኋት። መዝሙር 68 ከቁጥር 9። ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው። የዕለቱ ቅዱስ ወንጌል የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱ ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖረ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም መጣ። በመቅደስም በሬዎችና በጎችን ርግቦችን የሚሸጡ ገንዘብ ለዋጮችንም ተቀምጠው አገኘ። ገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴ ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርትም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ ይህን ስለምታደርገው ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በ3 ቀንም አነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታስነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙዎች ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸው ነበር፣ ራሱ በሰው ያለውን ያውቅ ነበርና።
ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። የምኩራብ ዕለት ቤተ መቅደሱን መሸጫ መለወጫ መነገጃ አድርገውት ነበርና ቤቴ የጸሎት ቤት ይሰኛል እንጂ የሻጮች የለዋጮች ቤት አይደለም ብሎ በዛ ይሸጡ የነበሩትን እንስሳዎችን በጅራፍ እየገረፈ እንዳወጣ የነጋዴዎችንም መሸጫቸውን እንደገለባበጠ ቤተ መቅደሱ የጸሎት ቤት እንደሆነ በዛን ጊዜ የነበረው ምኩራብ በዚህ ሰዓት ደግሞ ቅድስት ቤተ ክርስቲያን ናትና በቅድስት ቤተ ክርስቲያን ግቢና በቅጥሯ መሸጥ መለወጥ እንደማይቻል ቤቱ የጸሎት ቤት እንደሆነ ቤቱ የስግደት ቤት እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ነው ማለት ነው። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። ይቆየን።